ዛሬ ትንሽ ለየት ያለ አገልግሎት ነው የማገለግለው። ከዚህ ቀን መልእክት በኋላ እዚህ ብቻ የሚቀር ሳይሆን ብዙ ቦታዎች የምንናገራቸውና እንደ ሚሽን የተሐድሶ ሚስዮናዊት ቤተክርስቲያን ኮይኖኒያ ከሚለው ቀጥሎ ያለ ነውና የሚሽን ዓላማዎች አሉን። አንዱ የሚስዮናዊነትን ተግባር የምንከውንበትን ዛሬ እንጀምራለን። ከዚህ አብረን ማለት ነው። ርዕሴ ያው ከልቀት ህይወት አይደለም ለላቀ ህይወት የላቀ ትምህርት በሚል ነው። ለላቀ ህይወት የላቀ ትምህርት ጌታ ኢየሱስ የሰጠን ህይወት አለ፣ ለዛ ደግሞ የሰጠን ትምህርት አለ እና ዛሬ ስለዛ ትምህርት ነው ቆም ብለን እስቲ እናስብ ለማለት። ሰሞኑን ብዙ ቦታ መስሪያ ቤቶች የመገኘት እድሎች ገጥመውናል። በተለይ እኔና ሳሚ ይሄንን ፕሮሰስ ለማድረግ ስንሄድ ብዙ ቦታዎች ብዙ መስሪያ ቤቶች ገባን እና እውነት ለመናገር አንዳንድ ቦታ ላይ አስደንጋጭ ነገር ገጠመን። ክርስቲያኖች ሆነው አማኞች ሆነው በጌታ የሆኑ ሰዎች ሆነው ነገር ግን ኢቭን ስለ ቤተ ክርስቲያን ያላቸው አስተሳሰብ ምን ያህል የተበላሸ የተንሻፈፈ እንደሆነ ማስተዋል ቻለን። ኮሎኔል መንግስቱ እንዳሉት ተንቀናል፣ ወድቀናል ምናምን ያሉት እዚህ ይላቸዋል፣ ተደፍረናል ብለው ያሉት በመጨረሻው አንዳንዶች በእኛ ዘመን የነበራችሁ ወይም ደግሞ ታሪክ የምትወዱ ሰዎች ታውቁታላችሁ። ቤተ ክርስቲያን እንደ ፓስተር ክብራችን ወሮ በፓስተር መባል ራሱ እንዴት እንደሚያሳቅቅ ልነግራችሁ፣ እንዴት አንገት እንደሚያስደፋ ልነግራችሁ አልችልም። ለምንድን ነው? ከወረደው ቅድም ጸለይናል፣ እዚህም ከወረደው ማንነታችን የተነሳ ክብር የሚባለው ነገር ራሱ ከመካከላችን የጠፋበት። ኢቭን አገልግሎት ለመገልገል በምንሄድባቸው ቦታዎች እንኳን በእኛ ተቋማት መካከል እንኳን በጣም አስደንጋጭ ነገር እየገጠመን ነው። ምንድን ነው ችግሩ? ለምንድን ነው ክርስቲያኖች በዚህ ደረጃ የወረድ ነው? በጣም በሚገርም ሁኔታ ምናልባት ይሄ ድል ይደገም ይሆን አላውቅም። አሁን ባለው ነባራዊ ሁኔታ እግዚአብሔር ድል ሰጥቶን ከአንድ ሰው ጋር ስንነጋገር እንግዲህ ስታቲስቲክስ ነው የነገረኝ ከ51% በላይ ጴንጤ ነው ስልጣን ላይ የተቀመጠው፣ በኃላፊነት ቦታ ላይ የተቀመጠው። ኮራፕሽኑ ግን ጉቦ፣ የመልካም አስተዳደር እጦቱ አጠቃላይ እንደዚህ ዘመን ተበላሽቶ አያውቅም። ምንድን ነው በቃ እኮ የሚያሰኝ የወረደ በየቦታው ስትሄዱ ለመሬት ለማስፈጸም ለግንባታ፣ ለግብር፣ ለአንዳንድ ነገሮች በምትሄዱበት ቦታ ሁሉ የሚገጥማችሁ ታውቁታላችሁ። ምናልባት ያ የሚገጥማችሁ ሰው የሆነ ቤተ ክርስቲያን ውስጥ ሽማግሌ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ ዘማሪ ሊሆን ይችላል ቆሞ እና ምንድን ነው ይሄን ስን ጌታ የሰጠን የላቀ ትምህርት አለ። ያን ትምህርት በትክክል ካልተገበር ነው ወደ ህይወት ካልተረጎም ነው በትክክል ያንን የሚጠበቀውን ህይወት ልንኖረው አንችልም። ከዚህ የተነሳ እኔ አሁን ባህር ዳር ላይ ያልኳቸው የሰጡኝ ርዕስ ለአገር ታማኝነት በሚል ርዕስ ነው እንድናገር እድል የተሰጠኝ። አስደነገጠኝ። እንዴት ነው ደፍሬ የምናገረው? ይሄንን ራሱ በጣም ተፈተንኩበት። ርዕሱን እንትን ደግሞ ቀድሞ ፓወርፖይንትን አዘጋጅ ተላክልኝ ምናምን አሉኝ። ሳዘጋጀው በጣም ነው የተፈተንኩት። ይሄንን አሁን ደፍረን በእውነት እንደ ክርስቲያን ማውራት የምንችልበት አቅሙ አለን? አቅም ቢስ ሆነናል በእውነት። እና ይሄንን አስባለሁ፣ አሰላሰለ ደግሞ ጌታ ዛሬ ሌላው የምነግራችሁ የማገለግለውን አገልግሎት በተለያየ መንገድ ገፋኝ። እውነት ለመናገር እኔ በጣም አይናፋር ነኝ። አንዳንድ ጊዜ የራሴም ስራዎችም ወይም ትምህርቶችንም ፕሮሞት ለማድረግ እሳቀቃለሁ። በተለይ በሚያውቁኝ ሰው ራሱ ፕሮሞት ያርግ ብዬ የተውኳቸው ነገሮች አሉ። አንዳንድ ጊዜ አይናፋርነቴ ይበሳል ብዬ የማስብባቸው፣ አንዳንዶች ግን በጣም ደግሞ ተገቢ ያልሆነ ነገር ባደረግን መጠን የዛን ያክል ደግሞ ለሌሎች ፕላትፎርሙን እየሰጠን እየወረድን ያለ ነውና ከዚህ የተነሳ እግዚአብሔር የሚገርማቸው ይሄንን ትምህርት ዛሬ የማስተምራቸውን ትምህርት እያሰብኩ ከፓስተር ሳሚ ጋር ሁሉ እንመካከረ እያሰብኩት አንድ ቪዲዮ አንድ ሰው ሼር አረገኝ። እኔው ራሴ የሆነ ቦታ ላይ የተናገርኩት ነው። ቁንጽል ነገሮች ናቸው። አንዱ ኮንፈርሜሽን እሱ ሆነ። ምድሪቷ ላይ ሰሞኑን ነግሬያቸዋለሁ፣ ባለፈው 15 ቀን ነግሬያቸዋለሁ። ከዛ ውጪ ደግሞ ልክ መልክቴን ትናንትና አሰናድቼ የመጀመሪያውን ድራፍት ሰራውና አረፍ ብዬ እንደገና ልመለስበት ስልክ ተደወለና ብታምኑም ባታምኑም በዚሁ ርዕሰ ጉዳይ ላይ አንድ ቤተክርስቲያን ኮንፈረንስ አዘጋጅቶ መጥተህ
የመጨረሻውን የምትናገረው አንተ ነህ። በቃ እግዚአብሔር በዚህ ጉዳይ ላይ ቆርጧል ማለት ነው። ዛሬ የምነግራችሁ ንግግር እግዚአብሔርን የምትሰሙ ከሆነ የእግዚአብሔር መናገርን የምታደምጡ ከሆነ የኔ ፍላጎት አይደለም፣ የእግዚአብሔር የራሱ ፍላጎት ነው። ጭራሽ ደግሞ በምናገርበት ርዕሰ ጉዳይ ላይ ዛሬ አብረውኝ የሚቆሙ ወጣቶች አሉ። እኔ ብቻ አይደለሁም የማገለግላችሁ። በጣም ተገቢ የሆነ አንድ ሰው መካከላችን ተገኘ። ቀና ዞር ስል ያንን ሰው አየው። ወንድ ወይም ሴት ሊሆን ይችላል። ብዙ ጊዜ ጠቅላላ ለማድረግ በወንድ ጾታ ስለምንናገር በኋላ ላይ ይገባቸዋል። እና እግዚአብሔር በተለያየ መንገድ እንግዲህ ብዙ ጊዜ እንደምናገራችሁ እግዚአብሔር አንድ ጊዜ ተናግሮ ደጋግሞ ከተናገረ አልሰማ ስንለው ነው። እና እግዚአብሔር 17 ጊዜ ተናገረኝ ትላላችሁ ብዬ ብዙ ጊዜ ብያለሁ አይደል? እኔ ራሴ ምን ያክል አልሰማ ብትሉት ነው። እኔ ዛሬ በእኔ ላይ ደርሶብኛል እና ግድ ደርሶብኝ ነው። ጌታ ይባርከኝ። አሜን። እንግዲህ ዛሬ የማነሳው ርዕስ ከተራራው ትምህርትና ከቱምቢ ጋር የተያያዘ ነው። በቅርቡ የቱምቢ መጽሐፍ ለ4ኛ ጊዜ ለማሳተም በዝግጅት ላይ ነኝ። ያው ባለፈው ቤሩት ሄጄ ከተመለስኩ በኋላ የዘር የሚሆነውን ገንዘብ እጄ ላይ ገብቷል እና ያንን ለመስራት በጣም 3 ወራት በብዙ ነገር ስለተወጠርኩ በተለይም በዚህ መምሬት ጉዳይ እንደገና ያንን መጽሐፍ ብዙ ብርቱ ኤዲቲንግ ይፈልግ ስለነበረ እንደገና እሱን ሰባስቤ ወደ ህትመት ለመግባት የምችልበት አቅም አላገኘሁም ነበርና ላስት ዊክ እግዚአብሔር ረድቶኝ ነገሮች እየተስተካከሉልኝ ነው። እና ይሄንን እያሰብኩ እግዚአብሔር ለምን እንዳዘገየው ገባኝ። ላልነበራችሁ ሰዎች ዓርብ ዕለት ተናግሬያለሁኝ። የቱምቢ ገቢ እጄ ላይ ያለ ወደ 500,000 ብር የሚሆን አለ እዛ ለማሳተሚያ ለዘር የሰጡኝ። አሳትሜ መጽሐፉን ሽጬ እንድጠቀምበት ነው እነሱ የሰጡኝ። ተጨማሪ ግን እንደው ጥቂት ብር ባገኝ 2000 ኮፒ ያክል ማሳተሚያ ይሆናል ብዬ አስባለሁ። እና ያንን ደግሞ ብዙ ፕላን ሳደርግ ነው እቺን አደርጋለሁ ከዛ ሽጬ ምናምን ስል እግዚአብሔር ግን አሁን በተለይ ይሄ የቤቱ ጉዳይ ፕሮሰሱ በጣም ብዙ ብር የሚፈልግ ስለሆነ ዝርዝሩን ባለፈው ተናግሬያለሁ ለአባላት። ይሄንን ሽያጩን 2 ሚሊዮንም 3 ሚሊዮንም ያምጣ እሱን ሽያጭ ለቤተክርስቲያን መልሶ በመስጠት ቤተክርስቲያን የጎደላትን ቢያንስ በእኔ በኩል እሱን አደርጋለሁ ብዬ ተዘጋጅቻለሁ። ይህንንም ደግሞ ሌላም አንድ ፕሮጀክት ሶሻል ሚዲያ ላይ አይታችሁ ይሆናል። ለ1000 መጋቢዎች 30,000 መጽሐፍ ቻሌንጅ ፖስተሩን አይታችኋል። ብዙ ሰዎች ምንድነው አልገባንም በምን እንሳተፍበት ምናምን ያሉኝ አለ። 1000 መጽሐፍ ለ1000 መጋቢዎች 30,000 መጽሐፎችን የማዘጋጀት ቻሌንጅ ተጀምሯል። በአብያተ ክርስቲያናት ነው። እንደ ቤተ ክርስቲያን እኛ ይሄንን 1000 መጽሐፍ የቱምቢን መጽሐፍ ማድረስ ብንችል ደግሞ ትልቅ በአንድ ድንጋይ 2 ወፍ ብዙ ደስ አይለኝም። በአንድ መድኃኒት 2 በሽታ ማከም ይሆንልናል። አንድም ለቤተ ክርስቲያን ገቢ ያመጣል፣ አንድም ደግሞ ለመጋቢዎች መጽሐፉ እንዲደርስ ይሆናል። ስለዚህ ይሄ የዛ ሚሽን አካል እንደሆነ አውቃችሁ ይሄን መልእክት ከሰማችሁ በኋላ እኔ የዚህ ፓርት ነኝ የዚህ አካል ነኝ ብላችሁ ከልባችሁ ቀኝ እጃችሁን ብትሰጡን ብዙ ስራ መስራት እንችላለን። እዚህ ተቀምጠን ታሪክ መስራት እንችላለን። ይሄንን ካልኩኝ እንደ መግቢያ ስለ ተራራው ትምህርቶች ወይም እኔ በ650 ገጽ የጻፍኩት ቱምቢ መጽሐፍ ምን አይነት ታሪክ አለው፣ አሁንስ ምን እየሆነ ነው የሚለው በተወሰነ መልኩ ከዚህ በፊት ነግሬያቸዋለሁ። ክርስትና እንደምታውቁት በጌታ በኢየሱስ ክርስቶስ ትምህርት የተቃኘ እውነት ነው። አማኞች ክርስቲያን ከመባላቸው በፊት ደቀ መዛሙርት ነበር ይባሉ የነበሩት እና ደቀ መዝሙር ማለት የክርስቶስ ትምህርትና ሕይወት ተጽዕኖ ላይ የጣለው ሰው ማለት ነው። የጌታ ትምህርትና የጌታ ሕይወት ተጽዕኖ ላይ የጣለው ጌታ ኢየሱስ በመጨረሻ ከመሄዱ በፊት በማቴዎስ ወንጌል ምዕራፍ 28 ላይ ይሄ ግሬት ኮሚሽን ወይም ታላቁ ተልእኮ የሚባለውን ለቤተ ክርስቲያን ወይም ለአማኞች ሰጣቸው። በደንብ ስሙ። ይሄ የማይመለከተው ሰው የለም። ዝም ብሎ ተንሰብስበን አሁን አንዳንድ ጊዜ ግራ የሚገባው ሰው አለ። እዚህ መካከል የሆነች ነገርን ብቻ ስቦ ለዚህ ነው እዚህ ያለሁት ብሎ የሚያስብ ሰው ሊኖር ይችላል። ግን እንደሱ አይደለም። ሁላችንን የሚመለከት አንድ ነገር ተናገረ። እንግዲህ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸው፣ አሕዛብ ማለት ሕዝቦችን ሁሉ እያጠመቃቸው
ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ስንኖር ምን ልናስተምር እንደሚገባ መመሪያ ሰጥቶናል። ከነዚህ መመሪያዎች ደግሞ በዋነኝነት የተራራው ትምህርት ውስጥ ነው ያሉት። ቅድም የነገርኳቸው ችግሮች የመጡበት ምክንያት እነዚህን የጌታን ትእዛዛት እንደሚገባ ጠንቅቀን ካለማወቃችን የተነሳ ነው። የተራራው ትምህርት የሚባለው ከማቴዎስ 5 እስከ ማቴዎስ 7 ያለው ክፍል ነው። በማቴዎስ ወንጌል ላይ ተከታታይነት ያላቸው ሴሪያል የሆኑ ተከታታይነት ያላቸው ወጥ የሆኑ ትምህርቶች ማቴዎስ በተለየ መንገድ ያስቀመጣቸው ከ5 ያላነሱ ትምህርቶች አሉ። ከ5 እስከ 7፣ ምዕራፍ 10፣ ምዕራፍ 13፣ ምዕራፍ 18፣ ከምዕራፍ 22 እስከ 25 ወይም ደግሞ ከምዕራፍ 24 እና 25 እሱን ልናየው እንችላለን። 28 ምዕራፎች ያሉት የማቴዎስ ወንጌል ቢያንስ ከ10 በላይ የሆኑት ተከታታይነት በተለየ ሁኔታ ወጥነት ያላቸው ትምህርቶች ናቸው። ከነዚህ መካከል ደግሞ ከምዕራፍ 5 እስከ 7 ያለው ትምህርት ወጥ የሆነ ትምህርት ነው። የመጀመሪያው ቻሌንጅ ለእናንተ ማቀርበው ወደሚቀጥለው አገልግሎት የሚያገለግሉን እህቶቼ ከመሄዴ በፊት የተራራው ትምህርቶች በእናንተ ህይወት ውስጥ ምን ያህል ተጽዕኖ ፈጥረዋል ለመሆኑ ከማቴዎስ 5 እስከ ማቴዎስ 7 ያለውን ስታነቡ ምን አይነት ስሜት ይሰማችሁ? አንዳንዶች የተራራው ትምህርት አይሉም። ለምንድን ነው? በተራራ ላይ ቆሞ ስላስተማረው ነው የተራራው ትምህርት የሚሉት። አንዳንዶች ሲያነቡት ነው የተፈራው ትምህርት ነው የሚሉት። እና በቱምቢ መግቢያ ላይ የተለያዩ አይነት አመለካከቶችን አኑሬ ያለው እዛ ላይ ማየት ትችላላችሁ። እኔ የተራራው ትምህርትን መጽሐፍ ባለፉት 20 ዓመታት በሁለት አይነት መልክ ጽፌ በአራት ጊዜ እትሞች የተለያዩ እትሞች ከ14,000 በላይ መጽሐፍትን አሰራጭቻለሁ። ለምንድን ነው ይሄን ያክል የምትተጋው ብትሉኝ፣ የተራራው ትምህርት በእኔ ህይወት ውስጥ የተለየ ትርጉም ስላለው ነው። ጌታን የተቀበልኩት ስላሴ ካቴድራል ቤተክርስቲያን ውስጥ ነው። ልቤ የተነካው አንድ ዲያቆን ነው የመሰከረልኝ እና ይዞኝ ሄደ። ሌሊት ቅዳሴ ካስቀደስን በኋላ ወደ ሰንበት ትምህርት ቤት ይዞኝ ሄደ። ደስ የሚል ነገር ተነካው እና ማስታወቂያ ሰማው። ብዙ ሰው ማስታወቂያው እንደሚሰማ ቅዳሜ ከሰዓት ትምህርት አለ፣ ተከታታይ ትምህርት አለ፣ መጣችሁ ተካፈሉ የሚል ነበር እና ቅዳሜ እንደምንም ያው በዛን ጊዜ የቤት ልጅ ነኝ፣ በቤተሰብ ቁጥጥር ስር ነው ያለሁት። እሁድም ወጥቼ ቅዳሜ ማስቸጋሪ ነው። አንድ ቀን እንደምንም አሰቅጬ ወጣሁኝ ቅዳሜ እና ብዙ ህዝብ የለም፣ በጣም ትንሽ ህዝብ ነው የሚማረው። ጠዋት የነበረው ጉባኤ የተለየ ነው፣ ያኛው ግን ትንሽ ህዝብ ነው ያለው። እዛ ላይ አንድ ሰው ያስተምራል። የዛን ጊዜ ዲያቆን ተስፋዬ ይባላል። ተስፋዬ ረጋሳ የሚባል ሰው ነው ያስተምራል። ልቤ ተነካ። አረሳው የሚያስተምር የነበረው እንቆቻችሁን በሪያ ፊት አትጣሉ የሚለው። በጣም ተደነኩ። ከዛ ደብተር ያስኩኝ፣ መጽሐፍ ቅዱሴን ይዤ እየሰረስኩ እያሰመርኩ እዛ ላይ የተራራውን ትምህርቶች ማጥናት ጀመርኩ። ህይወቴ ተቀየረ እና ለሰዎች ስመሰክር አራቱ መንፈሳዊ ህጎች ጌታን እንዴት እንደምናምን የሚባል ነገር ያስተማረኝ የለም። ለእኔ የተማርኩት መጀመሪያ የመናፍቃን ምላሽ ነው ያስተማሩኝ። ከዛ በኋላ ያገኙኝ ሰዎች ማለት ለጴንጤ ምን ምላሽ መስጠት እንደሚገባኝ። በዚህ መሃል ሾልኮ የገባው ግን የተራራው ትምህርት ህይወቴን ቀየረው፣ ከመሰረቱን የገለባበጠው። ስለዚህ ምን እላለሁ ለሰዎች እንዴት እንደዚህ ተለወጥክ ሲሉኝ የተራራውን ትምህርት ብታነቡ ትለወጣላችሁ እል ነበር። እማሙ አለች እዚህ አክስቴ። የመጀመሪያ ቀን ያዳቆን መጥቶ ሲመሰክርልን እነሱ ናቸው ከሐረር ነበሩ ይዘውት እኛ ቤት የመጡት። ከቤተሰብ ጋር ሁሉ ተጣልቼ እንደውም የዛን ቀን እማሙ ተጣልቶ ብላ ከእናቴ ጋራ ከእህቶቼ ጋራ ምናምን አስታረቀችኝ። ግን በትክክል ምህረት ምን እንደሆነ የገባኝ የተራራውን ትምህርት ካነበብኩ በኋላ ነው። ዛሬ ላይ አንዳንዶቻችሁ ግራ የሚገባችሁ መሆናቸው ነገሮችን ካያችሁ የኔ ህይወት ተጽዕኖ የፈጠረብኝ የተራራው ትምህርት ስለሆነ ነው። ሙሉ ኖር ያለው ብዬ ባላስብም
ልኖር የምመኘው ህይወት ይሄ ነው እና ይህንን ትምህርት እግዚአብሔር እንደገና ቀሰቀሰው። መጽሐፍ እንድጽፍ ብቻ ሳይሆን በምድሪቷ ላይ እንደገና ይዘነው እንድንወጣ እንደ ቤተ ክርስቲያን ፈለገ እና ወጣቶችን እግዚአብሔር በብዙ እያስነሳ ነው። 2 ወጣቶች ዛሬ በዚህ ትምህርት ላይ ህይወታቸው እንዴት ተነካ የሚለውን የኛ መልካም ወጣቶች የኛ ግሩም ወጣቶች የግድ ከሐሺሽ ከምናምን ወጥቼ ምናምን ማለት አያስፈልጋቸው። እዚሁ ያሉ እኛ መካከል እንዴት ባለ ሁኔታ ጌታ እንደነካቸው ይመሰክሩልናል። ከዛ በኋላ ፈቃደኛ ከሆነ አንድ ሰው ደግሞ እጋብዛለሁ። ጌታ ይባርከኝ። ወንጌልዬ በጣም የተወደደች እንደ ስሟ ወንጌል የሚታይባት የተባረከች የወንድማችን ያቶ ደነቀ ማሞና የሂሩት ኃይሌ ልጅ 2ኛ ልጅ ናት። እሷን በአክብሮት እጋብዛለሁ። ከዛ በኋላ ደግሞ የእህታችን ያቢ እናቶቻቸው ኳየር እዚህ ያሉ ያቢዮት ልጅ ብቸኛ ልጅ ደግሞ ቃልዬን እሷን ደግሞ ቃል በጣም የተወደደች ሎየር ናት። በነገራችን ሎን ያጠናችሁ እንደዚህ ሊትሬቸርም አጥንታለች እና ሁለቱ በተከታታይ ወደዚህ መድረክ መጥተው ምስክርነታቸውን ያቀርቡልናል። ህይወትን እንካፈላል። ልክ ሰው ፈውስ ተፈውሶ ምስክርነቱን እንደሚሰጥ እንደዚሁ ደግሞ ህይወታቸውን ያካፍሉናል። ጌታ ይባርካቸው። ከነሱ በኋላ ተመልሼ እኔ እመጣለሁ። እግዚአብሔር ስም የተመሰገነ ይሁን። በጣም አመሰግናለሁ በእውነት ይህ ድል ሰጠኝ። ሁል ጊዜ እኔ ማለት እግዚአብሔር ረድቶን በሱ ቤት ሆነን የሆነ ነገር ደግሞ አድርጎልን ምስክርነት ለማቅረብ ድል ሲሰጥ ከእግዚአብሔር የሚመጣ ነገር ስለሆነ ነውና እግዚአብሔር ይመስገን እና በተከፈተ ልብ እንድታዳምጡኝ እጋብዛችኋለሁ። በእውነት እኔ አሁን ፓስተር ሲያወራ እያሰብኩ የነበረው ነገር ጳውሎስ ካያችሁት መጽሐፍ ቅዱስ ላይ በዛች ጎዳና ላይ ኢየሱስ ያገኘውን ደጋግሞ ያወራዋል። ለምን? የተነካበት ነው። ኢየሱስን ያገኘበት ነው። እንደ ሌሎቹ ደቀ መዛሙርት በአካል አላየው ይሆናል ፊዚካሊ ያለ በዚህ ምድር ላይ ማለት ነው። ግን በመንፈስ ከኢየሱስ ጋር ተነካክቷል እና ለፓስተር መራዊ እንደዛ ነው የሆነለት። እግዚአብሔር ይመስገን። ለኔ ደግሞ እግዚአብሔር በ2024 በፈረንጅ በጁላይ ወር ላይ ነበረ ይሄንን ያደረገልኝና ስለዚህ ይገባኛል እግዚአብሔር በሱ ህይወት አደረገ ብሎ ሲያወራ እኔም ይገባኛል እግዚአብሔር ለኔ ያደረገልኝ ነገር ስላለ ማለት ነው። እና ያንን ነገር እግዚአብሔርን ራሱ ካገኘኝ በኋላ መንፈስ ቅዱስ ረድቶኝ በቃ እግዚአብሔርን መምሰል እፈልጋለሁ እያልኩ የሆነ መንገድ ውስጥ ገብቼ ነበር እና የሆነ ሰዓት ላይ ትንሽ የሆነ መዳከም ነገር አየው ላይና እግዚአብሔር ሆይ እርዳኝ እያልኩት ነበርና እግዚአብሔር እድል ነው የሚሰጠው እና መንፈስ ቅዱስን ማዳመጥ ይሁንልን ሁላችንም። እግዚአብሔር ይርዳንና በምንሄድበት መንገድ እኛ ስንጠይቀው እግዚአብሔርን ጥያቄ እሱ ይመልሳል እና ለመንኩት እግዚአብሔርን። ከዛ ይሄንን ጥያቄ በውስጤ እያለ እዚህ ፋኒ ቢሮ ተቀምጠን ምስክርነት ነው እኔንም የጠራኝ። ምን አለች? ቃል እኮ ጀምራለች። ቃልዬ ማለት ቅድም ሜንሽን ያደረጋት ማለት ነው ትመጣለች በኋላና ቃልዬ ጀምራለች ቱንቢን ማጥናትና ህይወቷን እንዴት እየተለወጠ እንደሆነ አለች። እና ይሄንን ስሰማ ወዲያው በቃ ውስጤ የሆነ ምላሽ ሰጠ እና ሁሌ ልባችን ክፍት ይሁን ለእግዚአብሔር። የሆነ ሰው መጥቶ ይሄ ነገር ለውጦኛል እያለ ከሆነ እኔስ ማለት አለብን ዝም ብለን የምንቀመጥ እንዳንሆን። የሆነ መዝሙር አለ ሞዶና ጥጋሊ ዝም ልትሰራ ወደሚል ላይን አለው እና እግዚአብሔር ሊሰራ ወዶ ጥጋት ተያዙ እና እኔ እግዚአብሔር ረድቶኝ በቃ እኔም ፈልጋለሁ አልኳት እና ወዲያው ጀመርንና ደስ አለኝ በጣም። ብዙ ጊዜ ቱንቢ ሲባል የሆነ ፓስተር መራዊ እንዳነሳው የሆነ መጽሐፍ ፕሮሞት ለማድረግ አይደለም። ልክ እኔ ራሴ እንደዛ ነበር የሚመስለኝ ገልጬ ሳነበው ግን ይሄ እኮ የተራራውን ትምህርት ከዚህ በፊት አንብቤው አውቃለሁና ካያችሁት በላዩ ብዙ ሐሳብ አለውና ትንሽ ሐሳቡ በጣም በትንሽ ምዕራፍ ውስጥ ብዙ ሐሳብ ስላለው ሐሳቤ በጣም እንተናል ተጨናነኩኝና ይሄ ግን በዲቴል ነው ብዙ ክፍሎች አሉት። እያንዳንዱ ክፍል ደግሞ እያንዳንዱን ፓርት በደንብ ነው የሚተነትነውና ራሳችሁን ታገኙታላችሁ እዛ ውስጥና እሺ ይሄንን ሐሳብ
ከሰማው በኋላ ጀመርን አልኳችሁ። እግዚአብሔርን እየጠየቅኩት ነበረ። ሁለት ነገሮች ናቸው መጀመሪያ ማንሳት እንፈልገው። አንደኛ እግዚአብሔርን የቱ ጋር ነው ያለሁት እለው ነበር። ሁሌ መጠየቅ አለብን። የቱ ጋር ነው ያለሁት? በሰው ፊት አይደለም፣ በእግዚአብሔር ፊት የት ጋር ነው የቆምኩት? እኔ ምንድነው ማስበው? ባህሪስ የቱ ጋር ነው ብለን መጠየቅ አለብን። አንደኛ እሱን ጥያቄ እየጠየቅኩ ነበር። ሁለተኛ ደግሞ ፐርፐዝ ማለት የህይወት ትርጉም ምንድነው? ክርስቲያንን እግዚአብሔር ጠርቶናል ወደ ቤቱ፣ በክርስቶስ አምነናል። ግን አሁንም በእርግጠኝነት እዚህ መሃል የምትጠይቋላችሁ የህይወት ትርጉም ምንድነው? ምንድነው ፐርፐዝ? እኔ እዚህ ምድር ላይ መጥቼ ምን እንዳረግ ነው እግዚአብሔር የሚፈልገው ምንል ሰዎች አለን። እና እንደዛ እያልኩ እያሰብኩ ነበር በዛ ሰዓት ላይ። እና ፐርፐዝ ነው የነገረኝ ይሄ ማቴዎስ 5-7 ስፔሻል የሆነው ደግሞ ራሱ ኢየሱስ ያስተማረው ትምህርት ነው። እና ራሱ ከራሱ አፍ የወጣ ትምህርት ስለሆነ በደንብ ነው በቃ የገባው ወደ ልቤና ፐርፐዙ ምንድነው እያልኩት ነበር። እግዚአብሔር በተራራው ትምህርት ውስጥ ፐርፐዝ አለው። ለእያንዳንዳችን አላማ አለው። እግዚአብሔር ወደዚህ ሲያመጣል አንብባችሁታል፣ ታውቁታላችሁ። ጨው ልትሆኑ ነው የመጣችሁት ነው የሚለው። ብርሃን ልትሆኑ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ስለዚህ ዛሬ የምንደበቅ ሰዎች አለን፣ ግን እግዚአብሔር እንድንደበቅ አይደለም የጠራን፣ እንድንገለጥ፣ እሱን እንድንገልጥ እና እሱን ተምሬበታለሁ በጣም ሌላ ሀሳብ ደግሞ እግዚአብሔር ስለዚህ ፐርፐስ ሰጠኝ እግዚአብሔር በተራራው ትምህርት ማለት ነው። እግዚአብሔር ይመስገን። ሌላው ደግሞ በጣም ልቤን የሚገዛ ሀሳብ ግብዝነት ነው። ማለት እግዚአብሔር እንዴት ግብዝነትን እንደሚጠላ ራሱ ኢየሱስ ደጋግሞ በዚች ምዕራፎች ውስጥ የተናገረው ሀሳብ ይሄ ነውና ልህቀት አሁን የልቀት ዓመት ነው አይደለ? ልህቀት ውጫዊ አይደለም። ውጫዊ የሆነው ነገር በኋላ ነው የሚገለጠው። መጀመሪያ ውስጥ ነው። የልብ አምላክ ነው። ስለዚህ ስታስቡ ስለ ልህቀት መጀመሪያ የሚቀድመው የልብ ልህቀት ነው። ለዛ ነው የቱ ጋር ነው ያለሁት ብለን መጠየቅ ያለብን እግዚአብሔርና ማቴዎስ ምዕራፍ 5:48 ላይ ያለ ሀሳብ አለ። እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። እና መጀመሪያ እንዳልኳችሁ ነው ኢየሱስ በደጋግሞ የተነገረው ሀሳብ እንዴት ግብዝነት እንደሚጠላ ነው። ማስመሰል፣ ሰው ፊት መንፈሳዊ መስለን እግዚአብሔር ፊት ግን ከራቅን ባዶ ከሆንን ምን ይጠቅመናል? እሱን ጥያቄ ነበር እኔ ደጋግሜ የምጠይቀው መንፈስ ቅዱስ በልቤ የሚያመጣውና በዚህ ሀሳብ ውስጥ ደግሞ ሌላ ደግሞ የተማርኩት ትምህርት አለ። እነዚህ በጣም አሳጥሬ ለመናገር ነው እንጂ ብዙ ነው የምትማሩት በተራራው ትምህርት ማለት ነውና ሌላው አሁን ያነበብኩት ቃል ጋር የተያያዘ ፍጽምና ማን ነው የሚለካው የሚለው ሀሳብ በውስጤ ነበርና አካባቢ ያለውን ሰው ያየው ነው እንትና ነው መሆን ያለብኝ ነው የምለው ወይስ እኔ ደግሞ የሆነ ደና የሆንኩ መስሎኝ ሌላውን ሰው እየኮነንኩ እንደኔ ሆኑ እንጂ ያልኩ ነው? አይደለም፣ በፍጹም እኛ የሆነውን ከሆነን እግዚአብሔር መንፈስ ቅዱስ ስለረዳን ነው እንዳንታበይ። አንደኛ ራሴንም ከፍ አድርጌ እንዳላይ፣ ሌላ ደግሞ ሌላውንም ሰው ደግሞ እያየው ጥሩ ነው። ኢንስፓየር የሚያደርገን ሰው ካለ እንትናን መምሰል ፈልጋለሁ ማለት ጥሩ ነው። ግን የልህቀት ልኩ ራሱ እግዚአብሔር ነው። እኛ እግዚአብሔርን እያየን ነው ፍጹም ለመሆን ስንፈልግ። ፍጽምና በልባችን አንደኛ ነገር እሱን ሀሳብ ራሱ የሚያመጣው መንፈስ ቅዱስ ነው በልባችን እና ያ ፍጹም የመሆን ጥማት ካለ እግዚአብሔርን የመምሰል ጥማት ካለ በውስጣችን ራሱ እግዚአብሔር መንፈስ ቅዱስ ነው የሚያመጣው ይሄንን እና ራሱን እያየን ልኩ እግዚአብሔር ነው። እናንተ በጽድቅ ህይወት ለመኖር ስትወስኑ የእውነት ማለት ነው እግዚአብሔርን ለመምሰል ቃሉን አንብቡ ብቻ ለመሄድ ሳይሆን ለመኖር ስትወስኑ ምንድነው ማንን ነው የምታዩት? እግዚአብሔርን ብቻ እያያችሁ ነው የምትኖሩት እና እንደዛ ይሁንልን ለሁላችንም። ስለዚህ እኔ ይሄን ነገሮች እንድማር እግዚአብሔር ረድቶኛል እና እንድወስን። ሌላ ከዚህ ጋር ተያይዞ አንደኛ ጢሞቴዎስ ምዕራፍ 4:7 ላይ እግዚአብሔርን ለመምሰል ግን ራስን አስለምድ ይላል። ራሳችን ላይ ሰይፍ እያነሳን ትላለች ሁሌ ፋኒ። ራሳችን ላይ ሰይፍ እያነሳን መቁረጥ ያለብን ነገሮች እየቆረጥን እግዚአብሔር ጨካኝ መሆን አለብን። የእውነት እግዚአብሔርን ለመምሰል ራሳችንን ማስለመድ አለብን። እግዚአብሔር ይርዳን እና ፍጽምና ደግሞ በባህሪ የሚገለጥ እንደሆነ እንዳልኳችሁ መጀመሪያ ልህቀት ከልብ ነው። ልባችን ሲቀየር የተገለጠ ይሆናል። ሌላው ግን እዛ ጋር ኦልሬዲ ስለተቀየርን እኛ ከሰው ያለው ምስጋና ከሰው ያለው ታይታ ምንም አይመስለንም። ለኛ መጀመሪያ ለእግዚአብሔር ነው። እዚህ ስናመልክ መተን ቃል ስናነብ ህብረት ስናደርግ ሁሉ ነገር ለእግዚአብሔር ነው። በምንኖርበት መንገድ ደግሞ እግዚአብሔርን ለመምሰል የምናደርገው ጉዞ ለእግዚአብሔር ነው። ይሄንን መንፈስ ቅዱስ ሁሉ ጊዜ አስታውሰን መጨረሻ ተናገር የምጨርሰው
የእውነት ሁሉም ሰው አሁንም ፋኒ ትለዋለች፣ እግዚአብሔር ይባርክሽ ፋኒ፣ ሁሉ ሰው በደረሰበት ይመላለስ ስትል የራሱ አባባል መስሎኝ ነበር። በኋላ ለካ ቃል ነውና ሁሉም ሰው በደረሰበት ይመላለስ የሚለው ዛሬ መንፈስ ቅዱስ የቱ ጋር እንዳለን ያሳየን በዚህ በቃሉ ውስጥ ማለት ነውና ከዛ ደግሞ ዛሬ ይሁን እዚህ ጋር ከሆነ ያለነው ነገ ደግሞ ከፍ እያልን ሁሉ ጊዜ እሱን ወደ መምሰል እሱን እያየን ወደዛ ልህቀት እንድንጠጋ እግዚአብሔር ይርዳን። እንዴት አረፈዳችሁ? የእግዚአብሔር የአምላካችን ስም የተባረከ ይሁን። እኔ መጣሁት ያው አንድ የጠቀመኝን መጽሐፍ ህይወቴ ላይ በጣም ተጽዕኖ የፈጠረና ህይወቴ እንዲለወጥ እናንተንም ደግሞ ይለውጣችኋል ብዬ ስላሰብኩኝ ስለሱ መጽሐፍ ሼር ላረጋችሁ ነው የመጣሁትና እኔም ይሄንን መጽሐፍ ማጥናት የጀመርኩት ከፋኒ ጋር ነውና ፋኒ አንድ መጽሐፍ እናጠናለን ስትለኝ ጀስት ኖርማል መጽሐፍ ነበር የመሰለኝ። ከዛ መጽሐፉን ግን ማጥናት ስንጀምር እውነት መጽሐፉ ጀስት ይሄ የምናውቀው አይነት መጽሐፍ አይደለም፣ ህይወት ነው። እና ልነግራችሁ የምወደው ምንድነው ቱምቢ እኔ እዚህ ጋር አሁን ፕሮሞት እያረኩት አይደለም፣ መጽሐፉን ፕሮሞት እያረኩት አይደለም፣ ግን መጽሐፉ ከመጽሐፍ በላይ ህይወት ያለው ነውና ህይወታችሁን ስለሚጠቅማችሁ አንብቡት እንጂ ጀስት ፕሮሞሽን አይደለም። ቱምቢ መጽሐፍ ያው ሜንሊ ቤዝድ ያደረገው የተራራው ትምህርት ላይ ነው። ከማቴዎስ ምዕራፍ 5 ከ7 ድረስ ያለ ክፍል ላይ ነው የሚያትተውና መጽሐፉ በአጠቃላይ 10 ምዕራፎች ያሉት ናቸው። በእያንዳንዱ ምዕራፎች ስር ደግሞ ንዑሳን ርዕሶች አሉት። እነዛ ንዑሳን ርዕሶች ውስጥ ደግሞ ምንድነው የተለያዩ አይነት ጥያቄዎች አሉት፣ 12 ጥያቄዎች አሉት እና ላይፋችንን በደንብ እንድንፈትሽ ያደርገናል ማለት ነው። እና መጽሐፉን ሳነበው ሁሉም ፓርት የተራራው ትምህርት ሁሉም በቃ የማይነካው የህይወታችን ክፍል የለም። እያንዳንዱን እንትን ባነበብኩት ቁጥር በቃ ህይወቴ በጣም እየተሰራ ነው እየሄደ ያለው ማለት ነው። እና ከዛ ውስጥ ግን ከመጽሐፍ ውስጥ ግን እኔን በጣም ትምህርቱ ላይ እንዳተኩርና በጣም ፎከስ እንዳረግ የረዳኝ ነገር ምንድነው ደቀ መዝሙርነትና ሄለኒዝም የሚል ፓርት አለው። እና ሄለኒዝም ብዙዎቻችሁ ካላነበባችሁት መጽሐፉን ትርጉሙን ላትረዱት ትችላላችሁ እና እኔ ትንሽ ብሪፍ አረግላችኋለሁ ማለት ነው። ደቀ መዝሙር ወይም የደቀ መዝሙር ሌላ ስሙ ምን ይባላል? ማቴተስ ይባላል። አቻ ትርጉሙ ነው፣ ከግሪክ የመጣ ቃል ነው እና ደቀ መዝሙር ማለት በጌታ ኢየሱስ ትምህርት ተገቢውን ፍሬ በማፍራት በቀረው ዓለም ላይ ግልጽ ተጽዕኖ መፍጠር ማለት ነው። ግልጽ ተጽዕኖ መፍጠር የሚለውን በደንብ እንድትይዙልኝ ይፈልጋለሁ። ደቀ መዝሙር የሚለው ቃል በብሉይ ኪዳን መጽሐፍት ያን ያህል የሚታወቅ አልነበረም። ቃሉ በመጠኑም ቢሆን የተጠቀሰው በኢሳይያስ መጽሐፍ ውስጥ ብቻ ነው። ያም ሆኖ ግን ከደቀ መዝሙር አገልግሎት ጋር የሚመሳሰሉ አንዳንድ ታሪኮች ግን በብሉይ ኪዳን መጽሐፍት ውስጥ ማግኘት እንችላለን። ከመጽሐፍ ቅዱስ ውጪ ግን በጥንታውያን ግሪኮች ዘንድ ደቀ መዝሙር የሚለው ቃል እጅግ ገናና የነበረና ከዚሁም ጋር ተያይዞ ሄለኒዝም የተባለ ቃል አብሮ ይወሳ ነበረ። ሄለኒዝም ማለት የግሪክን ባህል ቋንቋና አስተሳሰብ በመቅሰም የግሪክን ማህበረሰብ ጥንታዊነት አስጠብቆ ማስቀጠል የሚል ትርጉም ያለው ቃል ነው። ሄለኒዝም ዓለምን ለመቆጣጠር ሲባል ከታላቁ እስክንድር ወይም አሌክሳንደር ዘ ግሬት ከምንለው ያመነጩት ሀሳብ ነው፣ ግሪኮች ማለት ነው። ስለዚህም ዓለምን ለመቆጣጠር የሚለውን ሀሳባቸውን ለማሳካት የተጠቀሙበት ትውልድን ለመቆጣጠር የሚያስችላቸውን የደቀ መዝሙርነት አገልግሎት ነው። ማቴተስ ወይም ደቀ መዝሙር የምንለው በግሪካውያኑና በፊሎሶፎቻቸው ዘንድ የሚሰጠው ትርጉም አንድ ደቀ መዝሙር የመምህሩን ትምህርት ጠብቆ ከማኖር ባሻገር በተለየ መልኩ ማብራራትና ለሌሎች ተተኪ ትውልዶች ማሸጋገር ማለት ነው። ስለዚህም የሄለኒዝም አስተምሮ በትውልዱ ዘንድ እጅግ ጠልቆ በመግባት እስከ ዛሬ ድረስ ለግሪክ ባህል ቋንቋና አስተሳሰብ አቅምና ጉልበት ሆኖታል። በባቢሎናውያንም ሆነ በፋርስና ሜዶናውያን ዘመን አልበገር ብሎ የቆየው የአይሁድ ወግ፣ ባህል፣ ቋንቋና ሃይማኖት እንኳን አደጋ ላይ የወደቀው በግሪካውያኑ ሄለኒዝም ተጽዕኖ እጅግ ተጽዕኖ ፈጥሮበት ስለነበረ ነው። እናም ሄለናውያኑ እምነታቸውና አስተሳሰባቸውን በቀረው ዓለም ውስጥ ለማስረግ ለዓመታት የሰሩት ስራ 27ቱን የአዲስ ኪዳን መጽሐፍትን ራሱ የብሉይ ኪዳን መጽሐፍት ከተጻፈባቸው የዕብራይስጥ ወይም አረማይክ ቋንቋ ይልቅ በራሳቸው በግሪኩ ቋንቋ እንዲጻፉ አስችሏቸዋል። ከዚህም ባሻገር ቤተክርስቲያን በተለያዩ ዓመታት ካስተናገደቻቸው አደጋዎችና ፈተናዎች ጀርባ
ግሪካውያኑ የሄሌኒዝም ወይም ደቀ መዝሙር የማድረግ ተጽዕኖ እንዳለበት አጠራጣሪ አይደለም። ሄለናውያኑ ይህንንና ሌሎች ያልጠቀስኳቸውን ውጤት ማምጣት መቻላቸው ላስተምሮ የሰጡት ትኩረት ቀላል ስላልነበረ ነው። ከዚህም ጋር ተያይዞ ደቀ መዝሙርነት ዛሬ የያዝነው እውነት ዘመን ተሻግሮ ስለሚኖረው ተጽዕኖ ቀድመን በማየት የምንፈጽመው ታላቅ ተልእኮ ነው። ልክ እንደዚሁ የክርስትና ትምህርትና አስተሳሰብ በዓለም ሁሉ ጎልቶ እንዲታይ እያንዳንዱ የኢየሱስ ክርስቶስ ደቀ መዝሙር የሚጠበቅበትን ማድረግ አለበት። ከሰው ወደ ሰው ከትውልድ ወደ ትውልድ እየተደረገ ተጽዕኖ መፍጠር የቻለው ሄሌኒዝም ያለምን መልክ ይህን ያህል ከቀየረ ከሰማይ የተላከው በክርስቶስ ኢየሱስ የተቀበልነው ክርስትና ደግሞ እጅግ የላቀና ተጽዕኖ መፍጠር እንደሚችል የሚያጠራጥር አይደለም። ዛሬ ላይ ለኛ የደረሰው ክርስትና ከጥንት የነበሩ የክርስቶስ ኢየሱስ ደቀ መዛሙርት ከታገሉት ትግልና ካበረከቱት አስተዋጽኦ የተነሳ ነውና በመንፈስ ቅዱስ የገባንን ክርስትና ለነገ በማሻገርና የዓለምን መልክ በመቀየር የተሰጠንንና ያገኘነውን እንድንሰጥ እውነተኛ የክርስቶስ ኢየሱስ ደቀ መዝሙር መሆን ይገባናል። በስተመጨረሻ ማለት የምፈልገው ነገር ካገኘሁትና እያገኘሁት ካለው ጥቅም አንጻር በህይወት ደረጃችን የላቀን መሆን ከፈለግን እውነተኛ ደቀ መዛሙርት መሆን ይገባናል። የዛኔ ኢየሱስ ባስቀመጠልን የህይወት ደረጃ ልክ መገኘት አይከብደንም። ስለዚህ የተራራው ትምህርት ዋናው ሀሳብ የአማኞችን ደረጃና ልክ የት ድረስ መሆኑን መጠቆም የሚያስችልና ነገሮችን ደግሞ ወደ ተፈጠሩበት ትክክለኛ የህይወት ልቀት መመለስ የሚያስችል ነው ማለት ነው። ስለዚህ እንደ ደቀ መዝሙር ተጽዕኖ ፈጣሪዎች መሆን አለብን። ተጽዕኖ ፈጣሪ ስንሆን ደግሞ ኢየሱስ ያስተማራቸውን ትምህርቶች ለመፈጸም አይከብደንም ማለት ነው። እኔ ሁሉም እንዳልኳችሁ ሁሉም ትምህርቶች ነክተውኛል። ግን እኔ በፕሮፌሽኔ ደግሞ የህግ ባለሙያ ስለሆንኩኝ መብትና ግዴታን መብት የሚለው ላይ በጣም ቻሌንጅ አድርጎኝ ነበረ። ምክንያቱም መብትና ግዴታ ያው እኔ ፕሮፌሽኔ ላይ ወሳኝ ነገር ነው። ስለዚህ አንድ ሰው መብቱ የሆነ እያወቀ መብትህን ትተው ማለት ትንሽ በጣም ይከብዳልና ግን ደግሞ አት ዘ ኤንድ ኦፍ ዘ ዴይ የመጨረሻ ግባችን ልጁን ኢየሱስ ክርስቶስን መምሰል ስለሆነ የመጨረሻ አማራጫችን ያው በሱ ልክ መሄድና መሄድ ብቻ ነው ማለት ነው። ስለዚህ እኔ መለኬን አውቄ ወደ ትክክለኛው ልኬ ለመድረስ እየጣርኩ ነው ያለሁት። እናንተም ደግሞ ትክክለኛው መለኪያችሁን አውቃችሁ ወደ ልካችሁ እንድትደርሱ ላሳስባችሁ እወዳለሁ። ስላዳመጣችሁኝ አመሰግናለሁ። እኔ እዚሁ ባቆም ራሱ በጣም ደስ ይለኝ ነበር፣ ግን መልእክቱን ሙሉ ለማድረግ የግድ ነው እንጂ በቃ ይህን ካየሁኝ ምን ፈልጋለሁ? በእውነት እንደ አንድ መጋቢ ትውልድ ቀጣይነት ያለው ትውልድ ያገለገላችኋቸው ወላጆቻቸው በተለይ ምን ያህል ደስታ እንደሚሆንላችሁ ዛሬ መገመት አልችልም። እና እንኳን እግዚአብሔር ረዳቸው። አንድ ጊዜ እግዚአብሔርን ስለነሱ አክብሩ። ሃሌሉያ። እንዳልኳችሁ አንድ መጽሐፍን የማስታወቅ ፕሮሞት የማድረግ ጉዳይ ሳይሆን ቀጣይ ባለው ትውልድ መካከል እንደ ቤተ ክርስቲያን የሚሽን ተግባራችንን ከመከወን አንጻር ነው። አሁን እንግዲህ ጊዜ ሰበረ መንፈስ ቅዱስ እንግዲህ ቀጠሮ ነው ብዬ ስለማስብ እዛው በተቀመጡበት የክብር እንግዳችንን አንድ ምጋብዘው ነገር አለ። ከዛ በፊት አንድ ታሪክ ልንገራችሁ። አንድ ቀን ይህን መጽሐፍ እንደጻፍኩኝ ቱምቢ የሚለውን መጽሐፍ ጽፌ በየቤተ ክርስቲያኑ ይዤ አስተዋውቅ ነበር። አንድ ቤተ ክርስቲያን ሲሄድ አንዲት ሴት አገኘሁኝ። ያቺ ሴት ከዛ በፊት በነበረው ሳምንት ትጸልይ ነበር ቃል በቃል እግዚአብሔር ቱምቢ የለውም መለኪያ የለም አሁን ለምንኖረው እንደዚህ የሆንን መቼ ነው ትል ነበር። የዛችን ሴት ጽሁፍ በቱምቢ መጽሐፍ ከቨር ላይ ቱምቢ ያላችሁ ሰዎች ከቨሩ ላይ አለ። በውስጠኛው ገጽ የፊቱን ልክ እንደገለጣችሁት ከቨሩ ላይ ሁለተኛው እትም ከቨር ላይ አለ ውስጥ ታገኙታላችሁ። በመጀመሪያውና ሁለተኛው እትም ላይ ማነው ሶስተኛው እትም ላይ የለም። እና ዛሬ ስለዚህ ጉዳይ እንደምናገር ወይም ምን ርዕስ እንዳለኝ የምታውቀው ነገር የለም። እሳቸው በጣም የተከበሩ ናቸው። በጣም ትልቅ ፖዚሽን ላይ ያሉ ናቸው። ኢንሹራንስ ጉዳይ ላይ በጣም የኢንሹራንስ አሶሲዬሽን አለ፣ ያው ታውቃላችሁ። የአሶሲዬሽኑ ኤክስኪዩቲቭ ዳይሬክተር ወይም እንደዛ ናቸው እና ዛሬ መካከላችን ተገኝተዋል። እና በቀደም ኮይኖኒያ ሰዓት ላይ እንደው ድል እሷና እናቷ ላይ የፈጠረው ተጽዕኖ አለ እና እቺን ብቻ እስቲ ንገሪን
ብዬ ለምኛታለሁ። ሙዬ ትባላለች። እንኳን ደህና መጣሽ፣ እዛው ሆነሽ እዛው ባለሽበት እናንተ እንኳን ደህና መጣሽ በሏት። በጣም ብዙ መጽሐፍ እየገዛች ለብዙ ሰዎች ሰጥታለች እና ዛሬ ይህንን እንደምናገር አታውቅም፣ ግን ኮንፈርሜሽን ሆኖልኛል ለእኔና ከወጣቶቹ ጋር ደግሞ ምስክርነቷን ትስጠን። በጣም የሚገርም አጋጣሚ ነው። እኔ ዛሬ በጠዋት አንድ ሰው እዚህ አካባቢ ላደርስ ወጣሁኝና እዚሁ አካባቢ ቸርች ሆኜ ለመጠበቅ አሰብኩኝና ወደ ይካ እኔ መሰረተ ክርስቶስ ስለማመልክ ወደዛ ሄዳለሁ ብዬ ወደዛ ሲሄድ አንዲት እህትን ደወልኩና አብረን እንድንሄድ ልጠይቃት ስል አይ አሁን ዛሬ አልሄድም የሆነ ለቅሶ አጋጥሞኝ ስትል በቃ ወደዚህ ቸርች መጥቼ ለማምለክ አልኩኝና እየነዳሁኝ ከዛ ወደ ሌላ አካባቢ ልሄድ ወደ ሀሳብ መጣልኝና ልክ ልሄድ ብዬ እንደገና ተጠመዘዝኩና ሁለተኛ ወደዚህ ዛሬ ግን ምንድነው እየሆንኩ ያለሁት ብዬ ወደዚህ መጣሁኝና ገባው ማለት ነው። እዚህ ቸርች አልፎ አልፎ መጣለሁ። ጌታን ፐርሰናሊ ነው ወስኜ የተከተልኩት። ከዛ ከተስከተል በጣም ደስ የሚል ከእግዚአብሔር ጋር ዋን ቱ ዋን ኮሚኒኬሽን የሚመስል ህይወት ኖሮኝ ነው ጌታን የተከተልኩትና በዛ ውስጥ ብዙ እግዚአብሔር ብዙ መልካም ነገሮችን አድርጎልኛል። ላይፍ ውስጥ ስራ ይዤ እየሰራሁኝ ብዙ ጓደኞች ነበሩኝ፣ አሁንም አሉኝ። ሳላውቀው ምን እንደሆነ አላውቅም መንፈሳዊ ነገርን ከአቅጣጫው እየወጣው ያለው መሰለኝ። በቃ እኔ ደግሞ ያለ ጌታ መኖር የምችል ሰው አይደለሁኝ። በጣም ኮንፈርት አጣለሁ። ልክ ከእግዚአብሔር መንፈስ የወጣው ሲመስለኝ ኮንፈርት አጣለሁ። ከእግዚአብሔር መስመር የወጣው ሲመስለኝ ፊል አደርገዋለሁኝ እና አንድ ቀን ቢሮ ውስጥ ቁጭ ብዬ በአጠቃላይ ሳየው ቤተክርስቲያንንም አካባቢንም ራሴንም እያሰብኩኝ እግዚአብሔር ሆይ እንዴት ነው ክርስትና እኔ በልጅነቴ የማውቀው አይነት እየሆነልኝ አይደለም፣ ከመስመር እየወጣ ነው ብዙ ነገርና ብዙ ኮንፈርት አልተሰማኝም እያልኩ እግዚአብሔርን ቢሮ ምሳሳ ቁጭ ብዬ እንዲያልኩ አናገራለሁኝ እና የክርስትና መለኪያው ጠፋብኝ። አሁን ዚስ ዴይስ ማየውና እግዚአብሔር እባክህ ያንን አሳየኝ እያልኩ ስጠይቅ ጌታ ወደ ልቤ አንድ ነገር አመጣ። ከማቴዎስ 5-7 ያለውን ቃል እንዳየው ከዛ በጣም ይገርማል። አጀንዳ ወጣውኝና በዛች በመሳሳ ሜጀር ፖይንቶችን እስከ 7 ያለውን ጻፍኩኝና ማታ ምን አልኩኝ? ጌታ ሆይ ይሄንን ማቴዎስ መጽሐፍን ከ5-7 ያ አንድ ሰው በክርስቲያን ሆኖ ሲኖር እንዴት መኖር እንዳለበት የሚያሳይ ክፍል መሆኑ ገባኝ። በቃ በዚህ ምድር ላይ ስንመላለስ ማለት ነው። እና ማጥኛ ፈልጋለሁ፣ የሆነ መጽሐፍ ማጥኛ ስጠኝ ጌታ ሆይ ብዬ ጸለይኩኝ እና ጠዋት ሄድኩ ማለት ነው። እሑድ ጠዋት ቸርች ሄድኩኝና ቁጭ ብለን ስንማር እኔ በጣም ነው የደነገጥኩት እውነት ለመናገር። ፓስተር መራይን እኔ አላቀውም፣ ግን መጥቶ ያገለግለናል እኛ ቸርች ማለት ነው። እያገለገለ ይሄንን ነገር ነው የተናገረው። እንዴት ከ5-7 ያለውን የተራራውን ስብከት በፊት እንዴት እንደተማሩት እና ጌታ እንዴት ተናግሮት መጽሐፉን እንደጻፈው በጣም ነው የደነገጥኩት። በቃ ማታ ጸለይኩኝ ጌታ ማጥኛ መጽሐፍ እንዲሰጠኝ። ያንን መጽሐፍ ደግሞ በማግስቱ እዛ ላይ ሲናገር ልክ እሱ ጨርሶ ሲወርድ መጽሐፉን ለማግኘት ወዲያ ያላለውኝ በቃ የት ነው ያ መጽሐፍ ያለው? መጽሐፉን ገዛውኝ፣ ተቀበልኩኝ፣ እቤት ገባውኝና ቀጥታ ኢሜል እዛ ላይ ስላለ ጻፍኩለት። ያ መጽሐፉ ላይ ያለውን ጽሁፍ ማለት ነው። እንዴት ያንን መጽሐፍ ጌታ እንደሰጠኝ እውነቴን ነው የምነግራችሁ። መጽሐፉን ገና ሳላነባው 10 መጽሐፍ ነው ያልኩት እዛ ጋር ገዝቼ ለሰዎች መስጠት ፈልጋለሁ። አላነበብኩትም። ከዛ ያንን ነገር በዛ ተዋወቀን ማለት ነው ከሱ ጋር። በጣም በሚገርማችሁ ማጥናት ጀመርኩኝ። እንዴት አድርጌ እንደጨረስኩትና ህይወቴን እንደቀየረው ልነግራችሁ አልችልም። በዛ ላይ ማቴዎስ 5-7 ያለውን ተመስርቼ ያንን አጠናውኝ። ከዛ ለብዙዎች ያንን መጽሐፍ ሰጠውኝ። ከዛ በኋላም በተደጋጋሚ የገዛውኝ ለሰዎች ሰጣለሁ። አንዷ የሰጠዋት እናቴ ናት። እናቴ ያንን መጽሐፍ ስታነብ ምን ትለኝ ነበር? ባገኘችኝ ቁጥር ይሄን መጽሐፍ ሰው ሁሉ ከመጽሐፍ ቅዱስ ጋር አብሮ ማንበብ ያለበት ነው ትለኝ ነበር። ወደ ውጭ ስትሄድ ትዝ ይለኛል
ምን አለችኝ? ሙዬ ሻንጣዬ ውስጥ ከመጽሐፍ ቅዱሴ ጋር አብረሽ ቱምቢን ከተሽልኛል አለች። እዛ ሄዳ ለእህቴ ይሄ መጽሐፍ ከመጽሐፍ ቅዱስ ጋር አብረሽ አንብቢ ብዬ ሰጥቻት ተመለስኳለች። ለብዙዎች ሰጠውኝ። አንድ ሰው በጣም ይገርመኛል፣ በየጊዜው ይደውልልኝ ነበረ። ሲደውል ሁሉ ጊዜ ምን ይለኛል? እኔና ባለቤቴ ሁሉ ጊዜ እንባርክሻለን፣ ያ የሰጠሽን መጽሐፍ የህይወት መመሪያ የህይወት ዘመን መመሪያ መጽሐፍ ነው የሰጠሽን፣ ከመጽሐፍ ቅዱሳችን ጋር አብረን እናነባዋለን ይላልና ያ መጽሐፍ ተናገሪ ቢባል ብዙዎችን ሲለውጥ አይቻለሁ። እንደገና ደግሞ እንበረከክና ምን አደርግ ነበር በጸሎቴ ሰዓት እግዚአብሔር ሆይ ይሄ መጽሐፍ ለብዙዎች ይድረስ፣ የብዙዎችን ህይወት ይለውጥ፣ የኔን እንደለወጠው ል ነበረ እና ብዙዎች ለብዙዎች ሰጥቻለሁ። የብዙዎች ህይወት ሲለወጥ አይቻለሁ። ባለፈውም ፓስተር መራዊ አገናኝቶኛል ሊባኖስ ውስጥ ሄዶ እያጠኑ ያሉትን ልጆችና በጣም እኔ እውነቴን ነው የምነግራችሁ፣ ስለ መጽሐፍ አይደለም የማወራው። እኔ የህይወትን ቃል ነው የማወራው። እግዚአብሔር ቃል ላይ ተመስርቶ የተዘጋጀ መጽሐፍ። እንደውም ባይገርማችሁ ለብዙዎች በገንዘቤ ነው እያወጣው የምሰጠው። አንዳንዶች እንደውም ምን ይሉኝ ነበር፣ ይሄ መጽሐፍን ኮሚሽን አለሽ እንዴ ነው ምናምን እያሉ ይሉኝ ነበረ። በጣም እንትን ከማለቴ ከመግዛት የተነሳ ቅርብ ቀን እንደገና ቤት ውስጥ ከአንዲት እህት ጋር አጠና ነው። እሁድ ቅዳሜ ማታ እናጠናው ነበር። አንድ ጎረቤት ነበረችና እንመጣና በህይወታችን አዲስ ያየነውን ነገር እና የተገበርነውን እንነጋገር ነበር እና እንጸልያለን። የእግዚአብሔርን ቃል ማወቅ አንድ ነገር ነው፣ ግን ያንን ነገር ፕራክቲስ ለማድረግ we have to pray። እኛ እዚህ ጋር ኃላፊነት አለብን፣ መጸለይ አለብን። ምክንያቱም ጸጋ ስለሚያስፈልገን ማለት ነው። እግዚአብሔር ደግሞ የሚረዳ ጸጋ ሲሰጥ በህይወት አይቼዋለሁ። ብዙ ነገርን ይቆርጣል። በቃ እግዚአብሔር ቃል ይቆርጣል። ሰይፍ ነው፣ በደንብ አድርጎ ይቆርጣል። ይሄ ያቃተን የከበደን እግዚአብሔርን የማያስከብር ህይወታችን ያለን ነገር ሁሉ ሲቆርጠው አይቻለሁ። ይኸውላችሁ ቱምቢ ማለት ከራሳችሁ ጋር ከእግዚአብሔር ጋር እንዴት መኖር እንዳለባችሁ፣ ከሰው ጋር እንዴት መኖር እንዳለባችሁ፣ ከመንግስት ጋር ሁሉንም ነገር ነው የሚያሳየው። ከ5 እስከ 7 ያለው የማቴዎስ መጽሐፍ ማለት ነው። እና እናቴ እንደነገርኳችሁ ያን መጽሐፍ እንትን ታደርግ ነበረ። እኔም በህይወቴ አይቼዋለሁ። እንደገና ደግሞ በጣም ያየሁት የእግዚአብሔር ቃል የሆነ ጊዜ አጥነተነው ቁጭ የምናደርገው ነገር አይደለም። ይሄ መጽሐፍ ቅርብ ጊዜ በሚገርማችሁ ሁኔታ ከአንድ ወንድም ጋር ደግሞ ማጥናት ጀመረ። በጣም እንደ አዲስ ህይወቴን ደግሞ መስራት መሞረድ ጀመረ። እህቴ ቅድም ስትናገር ስለ መብትና ግዴታ ትናገር ነበረ። የህግ ሰው እኔም ህግ በጣም ስለምወድ ፕሮፌሽን ሌላ ቢሆንም ተምሬያለሁ። አዲስ አበባ ዩኒቨርሲቲ ገብቼ እንደገና ህግ ተምሬ ነበረ። ከዛ ወደ ይሄ መብት የሚባለው ነገር በጣም ገነነብኝ። እንዴት እንደሆነ አላውቅም። በቃ አንድ ነገር ሲሆን መብቴ ነው ማለት ጀመርኩ። ይሄ እኮ እንዴ ሰው እኮ መብትና ግዴታ ምናምን እናገራለሁ በጣም። ከዛ በኋላ አሁን ቅርብ ቀን ስናጠና እዛ ላይ ሳነብ ምን አይነት ሰው ነው እየሆንኩ ያለሁት አልኩኝ። ሳላውቀው የእግዚአብሔር ቃል በየጊዜው መጠናት ያለበት፣ በየጊዜው ራሳችንን የሚሰራ ነው። የሆነ ጊዜ አጥነተ ነው በቃ ይሄ አጥንቻለሁ ነው የሆነ ሰው ሆኛለሁ ይበቃናል የምንለው ነገር አይደለም። throughout our life በዛ ነገር ህይወታችን በዘመናችን ሁሉ እዚህ ምድር ላይ እስካለን ድረስ መሰራት አለበት። ከዛ ጋር መራቅ የለብንም ከእግዚአብሔር ቃል፣ ከጸሎት፣ ከህብረት እና ያ ነገር እንደ አዲስ አየሁትና ደነገጥኩ። ምን አይነት ማንነት ነው ያበቀልኩት? ስናጠና ስለ ብፁዓን እያጠናን ማለት ነው። እዛ ጋር ስለ መብትና ስለ ግዴታ የሚያወራ አንድ ክፍል አለና እውነቴን ነው የምናገራችሁ። እንደገና ደግሞ አዲስ ሼፕ አደረገኝ በአጭር ቀን ውስጥ ማለት ነው ያን ነገር። ስለዚህ እኔ መጽሐፍ አይደለም ፕሮሞት ማደርገው። አሁን ልጆቹ እንዳሉት ቅድም በጥሩ ገልጸውታል። በጣም ደስ ይለኛል። እኔ ቱምቢን አንብቦ ህይወቱ የተቀየረ ሰው ሳይ ማለት ነው። መጽሐፍ አይደለም ፕሮሞት ማደርገው፣ ግን ህይወታችሁ እንዲለወጥ ከፈለጋችሁ ያንን መጽሐፍ ከመጽሐፍ ቅዱስ ጋር አብራችሁ አጥኑት። አንድ ነገር ደግሞ በጣም ሊገባን የሚገባው እንደ እግዚአብሔር ቃል መኖራችን እግዚአብሔርን እንኳን አይደለም የሚጠቅመው ራሳችንን ነው። የሚገርም ሰላም፣ ሰማያዊ ሰላም እንለማመዳለን፣ እረፍት እንለማመዳለን።
የእግዚአብሔርን ፕሮቪዥን ደግሞ እናያለን። የእግዚአብሔር በቃ እኔ በጣም አይቻለሁ ማለት ብናገረው የማያልቅ የእግዚአብሔርን አብሮነት አይቻለሁ በህይወቴ። ፕሮቫይድ ሲያደርገኝ በሚያስፈልገኝ ነገር ሁሉ ቃል በቃል ሲያናግረኝ አይቻለሁ። አሁን ራሱ ይገርመኛል እንዴት አድርጎ እያንዳንዱ መውጣቴ መግባቴ ከዛ በኋላ በሚገርም ሁኔታ በእግዚአብሔር ፈቃድ ውስጥ የተቃኘ ሆኖ አይቻለሁና እግዚአብሔርን አመሰግናለሁ። ቅርብ ቀን ቀጠና ላይ ቅዳሜ ቀን ሄጄ ብዙ ጊዜ ሲመሰክሩ ያለውኝና እግዚአብሔር ወይ እኔም እኮ በህይወቴ ብዙ ነገር አድርጋለሁ ለምንድነው እኔ ደፍሬ ማልናገረው እግዚአብሔርን ነገር ነበረ መናገር እንዳለብኝ እዛ ጋር እወስን ነበር በውስጤና ዛሬ ይሄን እድል እግዚአብሔር ሰጥቶኝ ስለተናገርኩኝ እግዚአብሔርን አመሰግናለሁ። ላስት ቅዳሜ ነው ባሁኑ ሳይሆን ባለፈው ይሄንን ነገር ለእግዚአብሔር ቃል ይገባውት በቃ መናገር አለብኝ እግዚአብሔር በህይወቴ ያረጋቸው ነገሮች ብዬ ነበርና እግዚአብሔርን አመሰግናለሁ። አጋጣሚ አይደለም በእግዚአብሔር ቤት አጋጣሚ ብሎ ነገር የለም። እግዚአብሔር በእቅድ ነው በህይወታችን እያንዳንዱን ነገር የሚያደርገው። ስለዚህ ዛሬ እግዚአብሔር እድልን ሰጥቶኝ ይሄን እንድናገር ብዙ ጊዜ ነው ፓስተር የሚጠይቀኝ ይሄን ነገር የነበረው። እኔ ደግሞ ብዙ ጊዜ ዛጋም ወጥቶ መናገር ስለማልወድ እሻልልም ነበረ። እግዚአብሔርን አመሰግናለሁ። እውነቴን ነው የምነግራችሁ ለህይወታችሁ እረፍት ምሪት ከፈለጋችሁ የእግዚአብሔርን ቃል አጥኑት። ይሄ መጽሐፍ ከ5 እስከ 7 ያለው በዚህ ምድር ላይ ስንመላለስ እንዴት መመላለስ እንዳለብን ጌታ ኢየሱስ ክርስቶስ ያስተማረበት ክፍል ነው። ያ ደግሞ በጣም የሚረዳ የማጥኛ መጽሐፍ ነው። ጌታ ኢየሱስ ይባርካችሁ። አመሰግናለሁ። ተባረኩ።